በህንድ ሀገር ከሚገኙ በርካታ ጎሳዎች መካከል ባንያኖች ተጠቃሾች ናቸው። ባንያኖች በአንጥረኝነት፣ በነጋዴነት፣ በቅመማ ቅመም ሻጭነት፣ በሀገር አሳሽነትና በአመዛኙ በታታሪ ሰራተኝነታቸው የሚታወቁ ህዝብ ናቸው። ባንያኖች አትክልትና ፍራፍሬ በሊታዎች፣ ቬጂተሪያን ሲሆኑ ጫት የማይቅሙ፣ አልኮል የደረሰበት የማይደርሱ፣ ሱረት፣ ሺሻና ትንባሆ የማይምቁ እንደሆኑ ባህልና ኑሯቸውን ያጠኑ ምሁራን ይመሰክሩላቸዋል። ከሀገር ሀገር በመዟዟር በንግድ ስራና በባለ እጅነት የሚታወቁት ባንያኖች ለስራ ከሄዱባት ሀገር አንዷ ኢትዮጵያ ነች። ወደ ኢትዮጵያ ከመጡ ባንያኖች መካከል ደግሞ ጅምናዳስ የተሰኘ የሸቀጣሸቀጥና የጨርቃጨርቅ ነጋዴ አንዱ ነው። ይህ ሰው ወደ ኢሉባቡር በዛሬው አጣራ ወደ ኢሉ አባቦራ በስራ ምክንያት ብቅ ብሎ ወደ ሱቤ ወረዳ በዘለቀበት ወቅት ያደኒ ቲባን ወደደ። ወዱም አፈከረ። አፍቅሮም በሀገሬው ባህል መሰረት ሽማግሌ ልኮ ሚስቱ አደረጋት። ያደኒ ቁመቷ ረዘም፣ ቀለሟ ጠየም ያለ፣ አይነ ግቡ ሆና ቀልጠፍ ያለች ንቁ ወጣት ነች። ህንዳዊው ጅምናዳስ በፍቅር የነደፈችውን ያደኒን በሚስትነት ባገኘ በዓመቱ ደግሞ በእኛ አጠራር በዓሉ በህንዳዊ አባቱ ስም አወጣጥ ባሉ ተወለደ። በነገራችን ላይ በዓሉ የተወለደበት ዓመት አንዳንዶች ዝቅ አድርገው 1928 ሲሉ፣ አንዳንዶች ደግሞ ወደ 1933 ይገፉታል። ዳለጌታ ከበደ በዓሉ ግርማ ህይወቱ ስራዎቹ በተሰኘው በዓሉ ግርማ ህይወት ጉዞ ላይ በሚያውጠነጥነው መጽሐፉ ላይ በዓሉ ግርማ በአንድ ወቅት በ1965 ዓመተ ምህረት ትምህርቱንና አገልግሎት ዘመኑን እድሜውን አስመልክቶ የሞላው ቅጽ ላይ ያገኘው ወላጅ እናቱም ጣሊያን ለሁለተኛ ጊዜ የወረረን ሰሞን ነው የወለድኩት አሉ ያለውን እንደመነሻ አድርጎ መጽሐፉ ላይ እንደከተበው የበዓሉ የትውልድ ዘመን 1928 ነው ተብሎ ተይዟል። እንደ ሀገራችን ወግ ለህፃኑ ልጅ ስም የማውጣት ኃላፊነት የወደቀበት ህንዳዊው አባት ጅምናዳስ ልጁን ባሉ ብሎ ጠራው። ልብ በሉ ባሉ እንጂ በዓሉ አላለውም። ሆኖም አጋጣሚው ጉዳይ ባሉ የሚለው ስያሜ በዓሉ ከሚለው ጋር ተቀራራቢ ስለነበረ ባሉ የሚለው ስሙ በዓሉ ወደሚለው ስያሜ እየተቀየረ እንደሄደ ዳለጌታ በመጽሐፉ ይነግረናል። ባሉ የሚለው የባንያን ቋንቋ መጠሪያ ትርጓሜው እድለኛ ወይም የጥሩ እድል እንደማለት ነው። የበዓሉ ግርማ ወላጅ እናት ያደኒ ቲባ እስከ ዕለተ ሞታቸው ልጃቸውን ሲጠሩት የነበረው ልክ ወላጅ አባቱ ጅምናዳስ ሲጠራው እንደነበረው አጠራር ባሉ እያሉ እንጂ በዓሉ እያሉ እንዳልነበር ይነገራል። የባንያን ጎሳ አባላት እጅግ ወግ አጥባቂዎች፣ ሃይማኖታቸውን አክባሪ ናቸው። ለአበላል፣ ለአጠጣጥ፣ ለአነጋገር የሚጨነቁትን ያክል ስለ ዝርግንዳቸው፣ ስለ ጋብቻና ስለ ዝርያቸው አብዝተው ይጨነቃሉ። በባንያኖች ደንብ አንድ የባንያን ወንድ ለአንዲት የባንያን ሴት በቃ ዝንፍ የማትል የማህበረሰቡ ደንብ። ከዚህ ውጪ አንድ የባንያን ወንድ ከሚስቱ ውጪ ሌላ ሴት መተኛትና ከሌላ መውለድ ይቅር ባንያን ካልሆነ ነገድ ከተጋባ እንኳን ከማህበረሰቡ ለመገለል ከበቂ በላይ ምክንያት ተገኘበት ማለት ነው። ይህን የባንያን ማህበረሰብ ደንብ በመጣስ ነበር የበዓሉ ወላጅ አባት ጅምናዳስ ከሚስቱ ተደብቆ ከያደኒ ቲባ በዓሉን የወለደው። ስለዚህ ጅምናዳስ በስራ አጋጣሚ የሚያውቀውን ግርማ ወልዴ የተባለ ወዳጁን አንድ ነገር ተማጸነ። ከሚስቱ ውጭ መውለዱ ትዳሩ ላይ ችግር እንዳይፈጥርበት፣ ልጁ ከግርማ ወልዴ ልጆች ጋር እንዲያድግ፣ በግርማ ስም እንዲጠራ፣ ለዚህም የሚያስፈልገውን ነገር ሁሉ እንደሚያደርግ ጓደኛው ግርማን ለማሳመን እንደሞከረ ዳለጌታ ከበደ በመጽሐፉ ይነግረናል። ሚስተር ጅምናዳስ አንድ ቀን የጓደኛ ያህል ወደሚቀርብ ወደ ግርማ ዘንድ ቀረበ እና ልጄ በዓሉ ካንተ ጋር ይሁን፣ ይማር፣ ከልጆች ጋር ተቀላቅሎ እንዲያድግሻለሁ። ይህን የምልህ ባለቤቴ ከሀበሻ መወለዴንና ሌላ ሴት አግብቼ እንደነበር ካወቀች ሕይወቴን ስለምትረብሸው በማህበረሰቡም ዘንድ ስለምታስወቅሰኝ ነው። ባህላችን የማይፈቅድ ነገር አድርጌያለሁ። እኛ ከሌላ ሰው ጋር አንዋለድም። እባክህን ልጄ በዓሉ ካንተ ጋር ይደግልልኝ፣ በስምህ ይጠራ አለው። በቃ ከዚህ በኋላ የበዓሉ ወላጅ አባቱን ጅምናዳስ የተሰኘ ስም ወደ ጎን በመተው በጅምናዳስ ወዳጅ በግርማ ወልዴ ስም ተጠራ። በዓሉ ግርማ ተሰኘ። በባንያን ጎሳ ባሉ የሚሉ ስያሜ መልካም እድል ወይም እድለኛ እንደማለት ቢሆንም በዓሉ ግርማ ግን እድል ፊቷን አዙራበት ብዙ ሊሰራበት በሚችለው በ40ዎቹ ዕድሜው እንደወጣ ቀረ። ስሙ እድለኛ፣ ፍጻሜው ግን የዕድለ ቢስ ሆነ።
በዓሉ ግርማ ወደ አዲስ አበባ ከመጣ በኋላ የአንደኛ ደረጃ ትምህርቱን ልዕልት ዘነበ ወርቅ፣ ሁለተኛ ደረጃ ትምህርቱን ደግሞ በወቅቱ ከፍተኛ ውጤት ያስመዘገቡ ተማሪዎች ተመርጠው ይማሩበት ከነበረው ጄኔራል ወንጌት ትምህርት ቤት ተማረ። ከዚያም በወቅቱ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የዛሬው አዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስና ዓለም አቀፍ ግንኙነት የመጀመሪያ ዲግሪ፣ ሁለተኛ ዲግሪውን ደግሞ በፖለቲካል ሳይንስ ጆርናሊዝም አግኝቷል። በዓሉ ግርማ ለመጀመሪያ ጊዜ ከአድማስ ባሻገር የተሰኘውን ረጅም ልቦለድ ድርሰቱን በ1962 ካሳተመና እውቅና ካገኘ በኋላ የህሊና ደውል የሚለውን በ1966 የቀይ ኮከብ ጥሪ የሚለው መጽሐፉን ካቢጡ በኋላ ደራሲው የሚለውን ድርሰቱን ከ1972 ላይ አዲስ የሚለውን ተወዳጅ ድርሰቱን እንዲሁ በ1975 በመጨረሻም ለሞቱ መንስኤ የሆነችውን ኦሮማይ የተሰኘችውን ድርሰቱን ለአንባቢው አቅርቦ ከፍተኛና ዝናን ተወዳጅን አትርፎባቸው ነበረ። በዓሉ ህይወቱ የተረጋጋ ሲሆን የፍቅር ህይወቱም እንደዚያው። የበዓሉ ግርማ የፍቅር ህይወት ሲታሰብ 4 የሴት ስሞች ሳይጠቀሱ አይታለፉ። 4ቱ የበዓሉ የፍቅር ንግስቶች። ከእነዚህ 4ቱ እንስቶች መካከል 2ቱ ኦሮማይ በተሰኘ መጽሐፉ ላይ የተጠቀሱና ስጋው ከስጋቸው ነፍሱም ከነፍሳቸው ተዋዶ ሐሴት ያደረገባቸው የኦሮማይ ድርሰቱ ገጸ ባህሪያት ኤርትራዊቷ ፊያሜታ ጊላይ እና ፍቅረኛው ሮማን ሀለተ ወርቅ ናቸው። ቀሪ 2 እንስቶች ደግሞ በጋዱ ዓለም ያሉና የነበሩ እንዲሁም አንዷ የ3 ልጆች እናት ወይዘሮ አልማዝ አምራና ሌላኛዋ ደግሞ ዝነኛዋ የሀገራችን ድምፃዊት ብዙነሽ በቀለ ናቸው። በዓሉ ግርማ ቁመቱ መካከለኛ፣ የቀይ ዳማ ፊት ያለው፣ ጸጉረ ሉጫ፣ በባህሪው ጭምተኝነት የሚታይበት ሲለው ደግሞ ወንዳ ወንድና ቁሙ ስለነበር ከሚያሽከረክረው መኪና፣ ከሚጠጣው ውስኪና ጅን፣ ከወቅቱ ፋሽን ሲጃራ አጫጫሱ እንዲሁም ከፍ ብሎ ከተሰቀለ ዝናና ስልጣኑ የተነሳ በቀላሉ የሴት ልጅ ልብ ሊያማልል ይችል እንደነበር የሚያውቁት እስከ ዛሬ ይመሰክራሉ። በዓሉ በጋዱ ዓለምም ይሁን በምናባዊው ዓለም ያሉትን ፍቅር የተጋመዳቸው ሴቶች ዛሬም የእርሱ ስም ሲነሳ አብሮ ይነሳሉ። አንደኛዋ ፊያሜታ ጊላይ። ይቺ ቆንጆ ጎረዳ በዓሉ ግርማ ለቀይ ኮከብ ዘመቻ ወደ ኤርትራ የማስታወቂያ ሚኒስትር ቋሚ ተጠሪ ሆኖ ለዘመቻ በሄደበት ጊዜ በፍቅር የወደቀላት ሴት ነች። ፊያሜታ ማለት በጣሊያንኛ ትንሽዬ እሳት እንደማለት እንደሆነ ራሷ ፊያሜታ በመጽሐፍ ላይ ስትናገር ትደመጣለች። ፊያሜታ ከቁመቷ ረዘም፣ ከወገቧ ገባ ያለች፣ ሳቅና ጨዋታ አዋቂ፣ በአማርኛና በትግርኛ ቅልቅል ጣፋጭ አንደበቷ የበዓሉን ልብ በቀላሉ የማረከች ወጣት ነች። ፊያሜታ ጊላይ የበዓሉን ልብ በፍቅር ከነደፈች በእጇ ካስገባች በኋላ ከሻዕቢያ የተሰጣትን ተልዕኮ የምታስፈጽምበት ጊዜው ደረሰ። ኦሮማይ በተሰኘው መጽሐፍ ላይ ተጽፎ ሚስጥሯን ሁሉ በደብዳቤ ለበዓሉ ነግራ የሚመጣባትን መከራ ለመቀበል ተዘጋጀች። እንደጠበቀችውም የሻዕቢያ ታጋዮች ያለችበት ድረስ መጥተው በአሰቃቂ ሁኔታ በጩቤ ወግተው ገደሏት። ፊያሜታ ጊላይ የእውነትም የምናቡ ዓለም ሴት ነበረች ብሎ ለማመን እጅግ ከባድ ነው። በወቅቱ በቀይ ኮከብ ዘመቻ ላይ የተካፈሉ ዘማቾች እንዲህ እንደ ፊያሜታና ጸጌ ያሉ እውነተኛ ገጠመኞች እንደነበራቸው የህይወት ታሪካቸውን ባሰፈሩበት ሰነዶቻቸው ላይ ስላስነበቡን የበዓሉና የፊያሜታም የፍቅር ታሪክ ወደ ጋዱ ዓለም እውነታነት ያዘነብላል ብለው የሚሟገቱ ቁጥራቸው በርካታ ነው። ሁለተኛዋ የበዓሉ ግርማ የፍቅር ንግሥት ሮማን ሀለተ ወርቅ። በኦሮማይ መጽሐፍ ላይ ከተጠቀሱና የበዓሉ ግርማ የፍቅር አማልክት ተደርገው ከተነገሩን እንስቶች መካከል ሮማን ሀለተ ወርቅ ሌላዋ የማትረሳ ሴት ነች። ይህች ሴት በዓሉ በብሩ አድርጎ ከሳላቸው ገጸ ባህሪያት መካከል የማትረሳ ስትሆን በዓሉ ግርማ በመጽሐፉ ሲገልጻት እንኳን አካላዊ ውበቷን ይቅርና የምትቀባው ሽቶ መዓዛን በአይነ ህሊና ማምጣት ያስችላል። በተለይ ወደ ኤርትራ በተጓዘበት በታኅሳስ ገብርኤል ማለዳ እስከ ቦሌ አየር ማረፊያ ድረስ አብረው በመኪና እየተቀላለዱ እንደመጡ ከዚያም መኪና ውስጥ ግራ ቀኙን ገልመጥ አድርጎ መሰናበቻ ከንፈሯን ሊስማት እርሷ ዘንድ የነበረው ስሜት ሆዷ ባብቶ ያለቀሰችውን እንባና እንባዋን ለማበስ መሀረብ ለማውጣት ቦርሷ ሲከፈት የገነት በር እንደተከፈተ ያህል ጥሩ መዓዛ ወጥቶ አፍንጫውን እውድ ያደርጋል ብሎ ገነትን በአይነ ህሊናችን እንድናየው የገለጸበት መንገድ እጅግ ልዩ ነው። ሮማን ሀለተ ወርቅ በስተመጨረሻ የፍቅረኛዋና የፊያሜታን የድብቅ ፍቅር ግንኙነት ደርሳበት ትታው ስትሄድ ስለ እርሷ የምናውቀው የመጨረሻ አጋጣሚም እርሱ ይሆናል። ደራሲውም ራሱ በብዕሩ እንደተናገረው ሁሉን ትወዳለህ፣ በመጨረሻም
ሁሉን ታጣለህ። ሶስተኛዋ የበዓሉ ግርማ የፍቅር ንግሥት ድምፃዊቷ ብዙነሽ በቀለ። በሀገራችን በተለይ በሚስጥር ተደርገው ከሚያዙ ጉዳዮች መካከል የሰዎች የፍቅር ግንኙነት ቀዳሚው ሳይሆን አይቀርም። በዓሉ ግርማ ከተወዳጇ ድምፃዊት ብዙነሽ በቀለ ጋር የነበረው የፍቅር ግንኙነት ውስጡን ሲወራ የከረመ ጉዳይ ሆኖ ሳለ ያለጌታ ከበደ በዓሉ ግርማ ሕይወቱና ስራዎቹ በተሰኘው መጽሐፉ መሳጭ የሁለቱን ሰዎች የፍቅር ግንኙነት ውብ ሆኖ ቃላቶች ወርቆልናል። በእርግጥ ኮሎኔል መንግስቱ ኃይለማርያም ስለ በዓሉ ሲናገሩ ስልጣን ከመያዛቸውና ወታደር በነበሩበት ወቅት ለስልጠና ከሄዱበት አሜሪካ ወደ አዲስ አበባ ሲመለሱ አንድ አረፍ ብለው የሚዝናኑበት ቤት ውስጥ ብዙነሽ በቀለንና በዓሉ ግርማን ያገኟቸው እንደነበረ በገደብ እንዳሚው ጠቃቅሶታል። እርግጥ አንዳንዶች እንደሚሉት ብዙነሽ በቀለና በዓሉ ግርማ ፍቅረኞች እንዲሆኑ ያደረጓቸው በዘመኑ ቋንቋ ያጣበሷቸው ጓድ መንግስቱ እንደነበሩም የሚመሰክሩ አሉ። ብዙነሽ በቀለ ፀጉረ ክርክም፣ መልከጠይም፣ ፍልቅልቅ፣ ድምፀ ስርቅርቅ በመድረክ ላይ ታይታ የማትጠገብ የወቅቱ ኮከብ ድምፃዊ ስለነበረች የወንዶችን ሁሉ ልብ በፍቅር አሸፍታ ስለነበርና በሙዚቃ ብቃቷን ቢሆን በብዙሃን ዘንድ ቁጥር አንድ ተደርጋ ስለምትታሰብ የእርሷ መግቢያና መውጫ የለበሰችው ልብስ፣ የተናገረችው ንግግር ያፈቀረች ሁሉ የከተማ ወሬ እንደሚሆን ምንም ጥርጥር የለውም። በዚህ ሞቅታ ውስጥ ነበር እንግዲህ ከበዓሉ ግርማ ጋር በፍቅር ክንፍ ብለው የነበረው። በተለይ ጥንዶቹ በቅርበት የሚያውቃቸው ሰዎች የብዙዬ አዲስ ፍቅር እኔን ይዞኛል የተሰኘው ሙዚቃ ለበዓሉ ግርማ ያዜመችለት ዜማ ነው እስከ ማለትም ተደርሷል። የበዓሉ ምርጫ የነበረው ጅን፣ የብዙዬ ተመራጭ መጠጥ ኮኛክ በአንድ ጠረጴዛ ላይ ተቀመጠው ሁለቱም ሲጃራ እያጨሱ በፍቅር አይን እየተያዩ እየተሳሳቁ ማምሸት የ1960ዎቹ ዓመታት ውብ ትዕይንት ነበር። አራተኛዋ የበዓሉ ግርማ የፍቅር ንግሥት አልማዝ አበራ። አልማዝ አበራ የበዓሉ ግርማ የገሃዱ ዓለም ባለቤቱና 3 ልጆቹን የሰጠችው ሴት ነች። አልማዝ በዓሉ ግርማ ከስራ አርፍዶ መጥቶ ትንሽ ምግብ እንዲበላ ስታግባባው እንደቸኮለና መብላት እንደማይፈልግ ነግሯት ከወጣ በኋላ ወደ ቤቷ ለመመለሱ ከ4 አስርተ ዓመታት በኋላም ዛሬም ድረስ አዲስ እንደሚያስደነግጣትና ከአሁን ይመጣል ብላ በርበሩ እንደምታይ ከአንድ የመጽሔት አዘጋጅ ጋር ባደረገችው ቃለ ምልልስ ተናግራለች። ወይዘሮ አልማዝ አበራ የበዓሉ ግርማ ገዳዮች ብቻ ሳይሆን የበዓሉ ግርማ አስክሬን የት እንደወደቀ አለማወቋ እርሟን አውጥታ እንዳትቀመጥ እንደ ጎኑ ጋር ሰላሟን ስለነሳት ዛሬም ከ4 አስርተ ዓመታት በኋላ ማቅ ለብሳ በሐዘን ተቆራምዳ ለህመም ተዳርጋ ቀሪ ዕድሜዋን ገፋች። ደራሲና ጋዜጠኛ በዓሉ ግርማ በአንዲት ክፉ ቀን ከቤት እንደወጣ የመቅረት ጉዳይ በደርግ የአገዛዝ ዘመነ መንግስት ለ7 ዓመታት ያክል ውስጡን በሐሜታና በጉምጉምታ ሲወራ ቆይቶ ከመንግስት ለውጥ በኋላ በደርግ ዘመነ መንግስት የተካሄዱትን የሰብአዊ መብት ጥሰቶች፣ የቀይ ሽብር ወንጀሎች ለመመርመር በአዋጅ የተቋቋመው በልዩ አቃቤ ሕግ አነሳሽነት የበዓሉ ግርማ ስምና ግብር ዳግም ይነሳ ጀመር። በደርግ ዘመን የተካሄዱ የሰብአዊ መብት ጥሰቶች፣ ሌሎች ፖለቲካዊ ጉዳዮች ሲከታተል የነበረው ልዩ አቃቤ ሕግ ስለ በዓሉ ግርማ ግድያ ሁኔታ እንዲያብራሩ በምስክርነት ከጠራቸው ሰዎች መካከል የበዓሉ ግርማ ባለቤት ወይዘሮ አልማዝ አበራ አንዷ ነች። ወይዘሮ አልማዝ አበራ ፍርድ ቤት ቀርባ ለዳኞቹ የሰጠችው ምስክርነት ቃል ከሞላ ጎደል የሚከተለው ቁም ነገር ጉልህ ነው። አልማዝ ትናገራለች። የካቲት 24 ቀን 1976 ዓ.ም ቀን ላይ አስፋው ዳምጤ በቤት ስልክ ደወለ። በዓሉ ቤት አልነበረምና ስልኩን አንስቼ ያነጋገርኩት እኔ ነበርኩ። የእግዜር ሰላምታ ከተለዋወጥም በኋላ በዓሉ እንደመጣ እዚያ በቀጠሯችን ቦታ በአስቸኳይ እንድትመጣ ብለዋል ቤልኝ ብሎ ስልኩን ዘጋ። በዓሉ ወደ 11 ሰዓት ገደማ ወደ ቤት ሲመጣ መልእክቱን ነገርኩት። ወዲያው ሻወር ወስዶ ወጣና ለመሄድ ሲጣደፍ እደጁ ላይ መምጣት ነውና እባክህ ትንሽ እህል ቢጤ ቀምሰው ውጣ ብለው አልችልም ብርቱ ቀጠሮ አለንና ወደዚያው መፍጠን አለብኝ ብሎኝ ፈጥኖ ከቤት ወጣ። የማታ ማታ ወደ ቤት ይመለሳል ብዬ እስከ እኩለ ሌሊት ድረስ ብጠብቀው የውሃ ሽታ ሆኖ ቀረ። ቢቸግረኝ አስፋው ቤት ደወልኩ። ሚስቱ ስልኩን አነሳች። አስፋው ቤት ገብቷል ስል ጠየኳት። አሁን ገብቷል አለችኝ።
ይህኔ ግራ መጋባት ባሌን ከቤት ጠርቶ ወስዶት የት ጥሎት ነው እሱ ቤቱ የገባው እያልኩ አፋጠጥኳት። ቀጥዬም እስኪ አቅርቢልኝን አላናግረው ስላት የገባ መስሎኝ ነበር እንጂ አልገባም ብላ የመጀመሪያ ቃሏን አጠፈችብኝ። የስልክ ንግግራችንም በዚሁ ተቋጨ። ሌሊቱንም እሱን እያየ እያልኩ በየቦታው እየደወልኩ ብጠይቅም አየነው የሚል ሰው ሳላገኝ ነጋልኝ። አሁን ለክቡር ፍርድ ቤቱ አቤት የምለው ነገር አስፋው ዳምጤ ባለቤቴን የበዓሉ ግርማን ከቤት ጠርቶ ወስዶ የት እንዳደረሰው ቀርቦ እንዲጠየቅልኝ ነው በማለት የበዓሉ ባለቤት በፍርድ ቤቱ ያደረጉትን ንግግር ምስክርነት ቃል ቋጩ። ከጥቂት ዓመታት በፊት ደራሲና ጋዜጠኛ ብራ ለማ የማይጮሁት በዓሉ ግርማን የበሉ ጅቦች በተሰኘው የምርመራ ጽሑፍ ኢንቨስቲጌሽን አርቲክል በተለይ በኢትዮጵያ ሬዲዮ ቴሌቪዥን በፕሬስ መምሪያ ማስታወቂያ ሚኒስቴር አካባቢ የነበሩ እንደ አስፋው ዳምጤና ሙልጌታ ሉሊን የመሰሉ ስመጥር ሰዎችን ስም በመጥቀስ ለበዓሉ መሰወር ተጠያቂዎች እንደሆኑ የተለያየ ምንጮችን እየጠቀሰ ተጠያቂ መሆን አለባቸው ሲል በጽሑፋቸው በስፋት ተንትነዋል። በዓሉ ግርማይ ኦሮማይ በተሰኘ መጽሐፉ ስርዓቱን ክፉኛ ስለተቸና በዚህም ምክንያት እርሱን ለሞት ወይም ከቤት እንደወጣ ለመቅረት ዋነኛ ተጠያቂ ይሆናል የተባሉለት ሁለት የደርግ ባለስልጣናት ገነት አየለ አንበሴ የሌተናል ኮሎኔል መንግስቱ ኃይለማርያም ትዝታዎች በተሰኘው መጽሐፏ ጠይቃቸው ነበረ። ሆኖም ግን የሁለቱም ባለስልጣናት ምላሽ ፍጹም ስላቅ የሚመስል ነበር። እነዚህ ሁለት ባለስልጣናት የደርግ መንግስት የደህንነት ኃላፊ የነበረው ኮሎኔል ተስፋዬ ወልደስላሴና ፕሬዝዳንት መንግስቱ ኃይለማርያም ናቸው። ገነት አየለ በመጽሐፏ ላይ በተለይ የደህንነት ኃላፊ የሆነውን ተስፋዬ ወልደስላሴን ስለ በዓሉ ግርማ እንደወጣ መቅረት ስትጠይቀው አይኔን ግንባር ያርገው አይነት መሐላ ምሉ ስለ በዓሉ መሰወር ምንም እንደማያውቅ እንዲያውም ከሊቀመንበሩ ጋር ተቃቅሬ ያለውና አማልኝ ብሎ መጥቶ የቻልኩትን ያክል ለማማለድ ሞክሬ ሳይሳካልኝ ቀረበ አይሆነ። ተስፋዬ ወልደስላሴ ንግግራቸውን ሲቀጥሉ በዓሉ ግርማ በጻፈው መጽሐፍ በኦሮማይ የተነሳ ችግር ሲገጥመው እኔ ጋር መጣና አነጋገረኝ። ያለኝ ምንድነው? እኔ መጽሐፍ ጽፌ እንደጨረስኩ ለሳንሱር ክፍል ሰጠው። ሳንሱር የሚፈልገውን ነገር ከዚያ ላይ አውጣ አሉኝ። እኔም በትዕግስት ያለኝን ነገር በሙሉ አወጣው። ያንን መልሼ አልጨመርኩም። ሁሉን ነገር እንደተባልኩት አስተካክዬ ሰራሁኝ። እንደሚያውቁት በዚህ ስራ ላይ ለብዙ ጊዜ የሰራው በመሆኔ መጽሐፍን ያህል ነገር ቀርቶ የሰርግ ወረቀት እንኳን ቢሆን ያለ ሳንሱር እንደማይታተም ጠንቅቄ ያውቃለሁ። ነገሩ እንዲሆኑ ሳለ ሊቀመንበሩ ሊረዱኝ ያልቻሉበት ምክንያት አልገባኝም። ጥርስ ተነክሶብኛልና እባክዎ አስረዱልኝ ብሎ ጠየቀኝ። እኔም በእውነቱ እሱ እዚያው አጠገቤ እንደቆመ የሊቀመንበሩ ረዳት ለሆነው ለሻምበል መንግስቱ ገመቹ ስልክ ደወልኩ። እባክህ የዚህ ሰው ነገር ለሊቀመንበሩ አጣመው ያቀረቡላቸው ሰዎች ሊኖሩ ይችላሉ። እንዴት ነው ይሄ ነገር ግልጽ የማታደርግላቸው? ወይም የሚቻል እንደሆነ ሁለታችንም ቀርበን እናስረዳ። አንተ የሚቻልህን ነገር አድርግለት። አሁን ይኸው እኔ ቢሮ ነው ያለው፣ አንተ ጋር ልኬዋለሁ። የምትችለውን ነገር አድርግለት አልኩት። ግድ የለም ይላል። እኔ አነጋግረዋለሁ፣ ይሄ ምንም አይደለም አለኝ። ከዚያ ወደዛው ላኩት። ቆይቶ ጠፋ የሚል ነገር ከደህንነቱ ከአንደኛው ቅርንጫፍ ተሰማ። እስቲ በየቀበሌዎችን ፈልጉ ተባለ። ምክንያቱም ቀበሌዎች አንዳንድ የሚፈልጉን ሰው አንድ ቦታ ያስራሉ። ያ ሰውዬ ተፈልጎ ሲደረስበት ደግሞ ወደ ሌላ ቀበሌ ያዘዋውራሉ። እንደዚህ እያሉ የሚያደርጉት ነገር አላቸው። ፈልጉት ብለን በጽሁፍ ሁሉ አስተላለፍን። ከዚህ ውጪ በእኛ መስሪያ ቤት በኩል የምናውቀው ነገር የለም። ዛሬ ምስክሮች ሲናገሩ ሰምተናል። በምንም አይነት እኛ ጋር አልታሰረም። በምንም አይነት እኔ ምንም የሰማሁት ነገር የለም በማለት ከደሙ ንጹህ ነኝ ብለው የደህንነት ኃላፊ የነበሩት ኮሎኔል ተስፋዬ ወልደስላሴ ተናገሩ። ነገር ግን ተስፋዬ ወልደስላሴና መንግስቱ ኃይለማርያም ሳያውቁት ከሀገሪቱ ሰማይ ስር አንዳችም ቅጠል እንኳን እንደማትበጥስ በወቅቱ የነበሩ ባለስልጣኖች ይናገራሉ።